መንፈስ ቅዱስ በአማኞች ሕይወት ውስጥ ትልቁ ተግባር ማጽናናት እንደሆነ ያወራ ነው የነበረውና ዛሬም ደግሞ በዚህ ሐሳብ ላይ በጣም በጥልቀት እንመለከታለን እናወራለን ማለት ነው። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 14 ከቁጥር 15 ጀምሮ እንደዚህ ይላል፣ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ። ብትወዱኝ ትእዛዜን ጠብቁ፣ እኔም አባቴን እለምናለሁ ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየው ዓለም የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። በእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ አለ ጌታችን ኢየሱስ ክርስቶስ። የተናገረው ምድር ላይ በነበረበት ሰዓት ላይ ቀጥታ ለደቀ መዛሙርቱ ነበር ይህን ሲናገር የነበረው። የምትወዱን ከሆነ ትእዛዜን ጠብቁ፣ ቃሌን ጠብቁ፣ እኔ አባቴን አብን እለምናለሁ ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም አያየውም፣ ዓለም አያውቀውም፣ ሊቀበለውም አይቻለውም። ነገር ግን እናንተ ታውቁታላችሁ። ዓለም አያየውም፣ ዓለም አያውቀውም፣ ዓለም ሊቀበለውም አይቻለውም። ነገር ግን እናንተ ታውቁታላችሁ አለ። እዚህ ቦታ ላይ ዓለም አያየውም፣ ዓለም አያውቀውም፣ ሊቀበለውም አይቻለውም አለና እናንተ ግን ታውቁታላችሁ። የምታውቁበት ደግሞ ሪዝኑ ምንድን ሲባል በእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ አለ። ተመልከቱ፣ ዓለም ብሎ እዚህ ቦታ ላይ መጽሐፍ ቅዱስ የሚያወራው ከዚህ ቀደምም እንደተናገርኩት ከክርስቶስ ውጭ የሆኑትን ክርስቶስን ያልተቀበሉትን በክርስቶስ ኢየሱስ አምነው ከእግዚአብሔር ዳግመኛ ያልተወለዱ ሰዎችን ዓለም ብሎ መጽሐፍ ቅዱስ ይጠራል እዚህ ቦታ ላይ ማለት ነው። ስለዚህ ጳውሎስ እዚህ ቦታ ላይ ጌታችን ኢየሱስ ክርስቶስ ነው የተናገረውና እዚህ ቦታ ላይ ጌታ ምንድን ነው ያለው? ዓለም አለ፣ በተቃራኒው ደግሞ እናንተ ግን ይላል። ስለዚህ ዓለምና ደቀ መዛሙርትን እዚህ ቦታ ላይ ለይቶ ጌታችን ኢየሱስ ክርስቶስ ሲናገር እንመለከታልና እዚህ ቦታ ላይ የሚያወራው እንግዲህ ስለ አጽናኙ መንፈስ ቅዱስ ነው። ብትወዱኝ እኔም የምትወዱኝ ከሆነ ትእዛዜን ጠብቁ፣ ቃሌን ጠብቁ፣ እኔ አብን እለምናለሁ ለዘላለም። በደንብ ልብ ብላችሁ በማስተዋል እንድሰሙ ፈልጋለሁ። ለዘላለም አለ። ለዘላለም አለ ከተቀበላችሁበት ቅጽበት ጀምሮ ሁልጊዜ ለዘላለም በእናንተ የሚኖር ማለት ነው። ለዘላለም ከእናንተ ጋር የሚኖር መንፈስ ቅዱስ አንድ ሰው ክርስቶስ ኢየሱስን በመቀበል ዳግመኛ ከእግዚአብሔር በመወለድ መንፈስ ቅዱስን ሲቀበል መንፈስ ቅዱስ በዛ አማኝ ውስጥ ለመኖር ወይም ከዛ አማኝ ጋር ለመኖር የመጣው ለዘላለም ነው። ስለዚህ መንፈስ ቅዱስ በልሳን ሊያስጸልይ አይደለም። ዋና ታርጌቱ ትንቢት፣ ሌላ ተአምራትን ለማድረግ አይደለም። መንፈስ ቅዱስ ወደ ቅዱሳን ሲመጣ፣ ወደ አማኞች ሲመጣ ነዋሪ ሆኖ ነው የመጣው። ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ለዘላለም። እነዚህ ቃሎች በጣም ወሳኝ ናቸው። ለዘላለም ከእናንተ ጋር የሚኖር የሚለው ቃልና ሌላ አጽናኝ የሚለው ቃል ማለት ነው። ስለዚህ ሲያስቡ መንፈስ ቅዱስ እንግዲህ ከዚህ በፊትም እንዳወራሁት መንፈስ ቅዱስ ራሱ እግዚአብሔር ነው። ከስላሴ ያው በተለምዶ ነው ስላሴ የምንለው መጽሐፍ ቅዱስ ላይ ስላሴ በሚል በግልጽ የተጻፈ ነገር የለም። ግን አብ፣ ወልድ፣ መንፈስ ቅዱስ እያለ ነው እግዚአብሔር ቃል የሚያወራው እና እሱ ራሱ እግዚአብሔር ነው። በመልኩ እንደምሳሌው እኛን ፈጥሮናል። እግዚአብሔር ማለት በመልካችን እንደምሳሌያችን ሰውን እንፍጠር ሲል እዚህ ቦታ ላይ አብ፣ ወልድ፣ መንፈስ ቅዱስ ናቸው ማለት ነውና በመንፈስ ቅዱስ መልክና ምሳሌ ነው እኛ የተፈጠር ነው። መንፈስ ቅዱስ ብዙዎች እንደሚያስቡት በእርግብ ይመስላሉ። ብዙዎች እርግብን ስለው መንፈስ ቅዱስን ማይንዳቸው ውስጥ ለማምጣት ይፈልጋሉና ሮንግ ነው ይሄ። መጽሐፍ መጥምቁ ዮሐንስ እኮ በእርግብ አምሳል በሱ ላይ ሲወርድበትና ሲኖርበት አየዋል እንጂ እርግብ አይቻለው አላለም። አወራረዱን ኢየሱስ ላይ መንፈስ ቅዱስ የመጣበትን መንገድ ነው እዚህ ቦታ ላይ መጥምቁ ዮሐንስ የሚያወራው እንጂ በፍጹም መንፈስ ቅዱስን
ከእርግብ ጋር ምንም የሚያመሳስለው ነገር የለም። ምክንያቱም መንፈስ ቅዱስ ፐርሰን ነው። ኢየሱስን ከእርግብ ጋር ልታመሳስሉት አትችሉም። ስለዚህ መንፈስ ቅዱስ ማለት ሌላ አጽናኝ የተባለ ሌላ አጽናኝ ማለት ጌታ እዚህ ቦታ ላይ እኔን የሚመስል ነገር ግን ሌላ ፐርሰን ይመጣል ይልክላችኋል አባቴ አለ። ስለዚህ ፐርሰን ነው፣ አምላክ ነው፣ እግዚአብሔር ነው፣ ሁሉን ቻይ አምላክ ነው፣ ሁሉም በእጆቹ መዳፍ የቀረጸ አምላክ ነው። ስለዚህ ፐርሰን ነው። አያችሁ እዚህ ቦታ ላይ ጌታችን ኢየሱስ ክርስቶስ ምንድን ያለው? የምትወዱኝ ከሆነ ቃሌን ጠብቁ፣ ትእዛዜን ጠብቁ፣ እኔ አባቴን እለምናለሁ ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ። ዝም ብላችሁ አስቡ። ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ አሎስ ፓራክሊቶስ the same kind of another comforter ሃሌሉያ። መንፈስ ቅዱስ ለአማኞች ለቅዱሳን ምንድነው ሲባል ኮምፎርተር ነው። ኮንቪክተር አይደለም፣ የሚወቅስ አይደለም፣ የሚኮንን አይደለም። ምንድነው ሲባል የሚያጽናና ነው፣ ኮምፎርት የሚያደርግ ነው። ሃሌሉያ። ሌላ አጽናኝ ይሰጣችኋል አለና እሱም ዓለም አያየውም አያውቀውም ሊቀበለውም በፍጹም አይቻለውም አለ። ለዓለም ክርስቶስን ያልተቀበለ መንፈስ ቅዱስን መቀበል አይችልም። የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ብሎ እግዚአብሔር ቃል እንደሚያወራ ክርስቶስን ያልተቀበሉ ሰዎች መንፈስ ቅዱስን ሊቀበሉ የሚችሉበት ምንም አይነት አክሰስ የላቸውም። ሰው መንፈስ ቅዱስን ለመቀበል መጀመሪያ ክርስቶስን በመቀበል ከእግዚአብሔር ዳግመኛ መወለድ አለበት። ለዚህ ነው ጌታችን ኢየሱስ ክርስቶስ እኔ አባቴን እለምናለሁ ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል፣ እርሱም ዓለም አለ። ተመልከቱ፣ ዓለም አለ፣ እናንተ ግን አለ። ስለዚህ እናንተ ብሎ እዚህ ቦታ ላይ የሚያወራው ደቀ መዛሙርቱን ክርስቶስን የሚከተሉትን ክርስቶስን የተቀበሉትን በክርስቶስ የሚያምኑ ሰዎችን ነው። እናንተ ግን ታውቁታላችሁ አለ። ለምን ሲባል በእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ አለ። ዓለም አያየውም፣ ዓለም አያውቀውም፣ ዓለም ሊቀበለው አይቻለውም አለ። ሃሌሉያ። ቅድም እንዳልኳችሁ ዓለም ብሎ የሚያወራ ሜቢ ከአንድ እናትና አባት የተወለድን ነገር ግን ጌታ ክርስቶስ ኢየሱስን ያልተቀበሉ ሰዎች እንኳን ቤታችን ውስጥ አጠገባችን ቢኖሩ መጽሐፍ ቅዱስ እነዚህን ሰዎች ዓለም ብሎ የሚጠራቸው ማንም ሊሆን ይችላል። ማንም፣ እህቶቻችን፣ ወንድሞቻችን፣ እናት፣ አባት፣ የቅርብ ዘመዶቻችን ሊሆኑ ይችላሉ። ክርስቶስን ካልተቀበሉ የእግዚአብሔር ቃል ዓለም ብሎ ይጠራቸዋል እነዚህን ሰዎች ማለት ነውና ዓለም አያየውም፣ ዓለም አያውቀውም፣ ዓለም አይቀበለውም። ነገር ግን እናንተ ታውቁታላችሁ። ለምን ሲባል በእናንተ ዘንድ ነው ስለሚኖር፣ በእናንተ ዘንድ ነው የሚኖረው፣ በውስጣችሁ የሚኖረው አለ። ተመልከቱ፣ ዝም ብላችሁ አስቡ። እግዚአብሔር በእኔና በእናንተ ውስጥ በክርስቶስ ኢየሱስ ባመን ሰዎች ውስጥ እየኖረ አት ዘ ሴም ታይም አንድ ቤት ውስጥ እየኖርን በአንድ ቢሮ፣ አንድ መስሪያ ቤት ውስጥ አንድ ስታፍ ሆነን እየሰራን በአንድ ታክሲ ውስጥ እየተጓዝን አንድ ላይ ልንበላ እንችላለን። ነገር ግን በአማኞች ውስጥ ከስላሴ አንዱ የሆነው መንፈስ ቅዱስ በውስጣቸው ይኖራል። ግን በእነዚያኛው ክርስቶስን ባልተቀበሉ ሰዎች ደግሞ ውስጥ እነሱ አያውቁትም፣ ይህን ነገር አያውቁትም፣ አያዩትም፣ ሊቀበሉትም አይቻላቸውም ብሎ እግዚአብሔር ቃል ተናግረዋልና ወገኖች ይህን ነገር በጣም በትኩረት ልንመለከተው ይገባል። ይሄ አሁን ጥሩ የስብከት ችሎታ አይደለም፣ ወይም ንግግር ሀሳብ አይደለም እያወራ ያለሁት ማለት ነው። ይህ ዘላለማዊ እውነት፣ የማይቀየር እግዚአብሔር እውነት ነው አሁን እየነገርኳቸው ያለሁት ማለት ነው። ስለዚህ በክርስትና ህይወት ውስጥ በጣም ትልቁ ለእኔ በጣም ትልቅ ክላይማክስ ነው ብዬ የማስበው ነገር ጌታችን ኢየሱስ ክርስቶስ ቀራንዮ መስቀል ላይ የኃጢአታችን ዕዳ ከፍሎ ቤዛ ሆኖ በክርስቶስ ኢየሱስ አማኞች እግዚአብሔር ለኛ ካደረገው በጣም ክላይማክሱ ትልቁ ነገር ፒኩ መለኮት በእኛ ውስጥ መኖር መቻሉ ነው። መንፈስ ቅዱስ በእኔ ውስጥ መኖሩ ነው ለእኔ በጣም ትልቅ ቫልዩ ማድረግም። ልክ ነው፣ ድኛለሁ፣ ልክ ነው፣ ጸድቅ ያለው እግዚአብሔር ጽድቅ ሆኛለሁ፣ ቅዱስ ሆኛለሁ፣ አዲስ ፍጥረት ሆኛለሁ፣ የዘላለም ህይወት አለኝ። ግን ከዚህ ሁሉ ለእኔ ክላይማክሱ አምላክ በእኔ ውስጥ መኖሩ ነው። አምላክ በእኔ ውስጥ መኖሩ ነው። ሃሌሉያ። ሌላ ቦታ ላይ አንደኛ ቆሮንቶስ ላይ ሐዋርያው ቅዱስ ጳውሎስ ሲናገር የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንደሚኖርባችሁ አታውቁምን?
ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል፣ የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። ተመልከቱ፣ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንደሚኖርባችሁ አታውቁምን? የእግዚአብሔር ቤተ መቅደስ ናችሁ አለ። ተመልከቱ፣ የእግዚአብሔር መንፈስ በእናንተ ውስጥ ነው የሚኖረው ብሎ ጳውሎስ ቦታ ላይ ሲናገር እንመለከታለን። ልክ ጌታችን ኢየሱስ ክርስቶስ እናንተ ታውቁታላችሁ ምክንያቱም በእናንተ ውስጥ ነው የሚኖረው ብሎ እንደተናገረው ማለት። ሌላ ቦታ ላይ ዮሐንስ መልእክት ላይ እግዚአብሔር ቃል ሲናገር ከሰጠን ከመንፈሱ እግዚአብሔር በእኛ ውስጥ እንደሚኖር እናውቃለንናል። ጊኖስኮ እናደርጋለን። ከሰጠን ከመንፈሱ እግዚአብሔር በእኛ ውስጥ እንደሚኖር እግዚአብሔር በእኛ እንዳደረ ከሰጠን ከመንፈሱ በዚህ እናውቃለን። ለዚህ አንድ ሰው ጌታ ኢየሱስ ክርስቶስን በመቀበል መንፈስ ቅዱስን ከተቀበለ አምላክ በሱ ውስጥ አለ። በቀን 24 ሰዓት፣ በሳምንት 7 ቀን፣ በወር 30 ቀን፣ በአመት 365 ቀን መለኮት በአማኝ ውስጥ ነው የሚኖረው ማለት ነው። ብትወዱኝ ትእዛዜን ጠብቁ፣ እኔ አባቴን እለምናለሁ ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ አሎስ ጳራክሊቶስ the same kind of another comforter አጽናኝ የምለውን ቃል ከዚህ በፊትም እንደተናገርኩት እንግሊዘኛው አምፕሊፋይድ ቨርሽን በጣም ብዙ ትርጉም ይሰጠዋል። ሄልፐር፣ ካውንስለር፣ ኮምፎርተር፣ አድቮኬት፣ ስታንድ ባይ፣ ስትሬንግዝነር፣ ኢንተርሴሰር ብሎ ይናገራል። ወደ 7 የሚጠጋ ትርጉም ማለት ነው። አጽናኝ የሚለውን ቃል ብቻ ማለት ነው። ስለዚህ ይሄ ሁሉ ፉል ፓኬጅ መንፈስ ቅዱስ ጋር አለ ማለት ነው። ስለዚህ አንድ ሰው መንፈስ ቅዱስን ሲቀበል እነዚህን ግልጋሎቶች አገልግሎቶች ሁሉ ያገኛል ማለት እነዚህ ሚኒስትሪስ ሁሉ ያገኛል ማለት ነው። ስለዚህ አያችሁ ክርስትናን ጣፋጭ የሚያደርገው ክርስትናን ውብ የሚያደርገው ክርስትናን ለየት የሚያደርገው ክርስትና ልዩ እንደሆነ ማሳያው እነዚህ ነገሮች ናቸው ወገኖቼ። ብትወዱኝ ትእዛዜን ጠብቁ፣ እኔ አባቴን እለምናለሁ ለዘላለም ከእናንተ ጋር የሚኖር። ዝም ብላችሁ አስቡ። ለዘላለም ከእናንተ ጋር የሚኖር ለዘላለም በቀን 24 ሰዓት መንፈስ ቅዱስ ከኔ ጋር ነው ያለው። በሳምንት 7 ቀን የሆነ ሰዓት ላይ እየሄደ የሚመጣ አይደለም። ወይም ጾም ጸሎት ስገባ ወይ ቸርች ፕሮግራም ስካፈል የሆነ መንፈሳዊ እንቅስቃሴዎችን ሳደርግ ሳይሆን ምንም አይነት መንፈሳዊ እንቅስቃሴ ባላደርግ እንኳን መንፈስ ቅዱስ በእኔ ውስጥ ነው ያለው፣ ከኔ ጋር ነው ያለው። ለዘላለም ከኔ ጋር ሊኖር ነው የመጣው። ለዚህ ነው ጌታ ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል አለ። ኦ ሃሌሉያ። ታስታውሳላችሁ ዮሐንስ ወንጌል ምዕራፍ 7 ላይ ከቁጥር 37 ጀምሮ ያለውን ስንመለከት ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ብሎ ጌታ ኢየሱስ ጮኸ ይላል። ከበዓሉም በኋለኛው በታላቁ ቀን በመጨረሻው ቀን ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንደሚል ይላል። ሕዝቅኤል መጽሐፍን ጠቅሶ ማለት ነው። በእኔ የሚያምን መጽሐፍ እንደሚል ከሆዱ የሕይወት ውሃ ወንዞች ይፈልቃሉ አለ። ይህን የተናገረው በእርሱ የሚያምኑ ሰዎች ስለሚቀበሉት ስለ መንፈስ ቅዱስ ተናገረ። ገና ኢየሱስ አልከበረም ነበርና መንፈስ ቅዱስ አልወረደም ነበር ይላል በዛ ሰዓት ላይ ማለት ነው። አያችሁ፣ ወደ መስቀል ሳይሄድ በፊት ነው ይህን የተናገረው። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። መጽሐፍ እንደሚል አለ በእኔ የሚያምን ከሆዱ የሕይወት ውሃ ወንዞች ይፈልቃሉ። the rivers of the life of water። ኦ ሃሌሉያ። የሕይወት ውሃ ወንዞች ከሆዱ ከሰማይ አላለም ከሆዱ ይፈልቃሉ አለ። የሕይወት ውሃ ይህን የተናገረው በእርሱ የሚያምኑ ሰዎች ስለሚቀበሉ ስለ መንፈስ ቅዱስ ተናገረ። አያችሁ፣ በእርሱ የሚያምኑ ሰዎች ስለሚቀበሉት ስለ መንፈስ ቅዱስ ተናገረ። ኢየሱስ ገና አልከበረም ነበርና መንፈስ ቅዱስ አልወረደም ነበር ይላል እዚህ ቦታ ላይ ማለት ነው። what a life, what a life, what a life, what a life, what a life። ኦ ሃሌሉያ። በእኔ የሚያምን ከሆዱ የሕይወት ውሃ ወንዞች ይፈልቃሉ አለ። ከሆዱ በክርስቶስ ኢየሱስ ያመናችሁ ሰዎች ይህን ቃል ዝም ብላችሁ አስቡ ውስጥ ከሆዳችሁ የሕይወት ውሃ ወንዞች ሲፈልቁ ማለት ነው። ልክ ከኤደን ወንዝ ይወጣ ነበረ ገነትን ያጠጣ ነበረ ብሎ ዘፍጥረት መጽሐፍ ላይ እግዚአብሔር ቃል እንደሚያወራ ከኤደን ወንዝ ይወጣ ነበረ ገነትንም ያጠጣ ነበር፣ ለ4 ክፍል ይከፈልም ነበር ይላል። ተመልከቱ። ልክ እንደዛ ከሆዱ የሕይወት ውሃ ወንዞች
ይፈልቃሉ አለ። ስለዚህ የህይወት ውሃ ወንዞች ብሎ ጌታ ኢየሱስ ክርስቶስ እዚህ ቦታ ላይ የሚናገረው ስለ መንፈስ ቅዱስ ነው። ምክንያቱም በእርሱ የሚያምኑ ሰዎች ስለሚቀበሉ ስለ መንፈስ ተናገረ ይላል። ይህንን ማለት ነው። ለሳማሪቷ ሴቱም ጌታ ተመሳሳይ ነገር ነው። ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም አለ። ምክንያቱም እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ህይወት የሚፈልቅ ምንጭ ይሆናል እንጂ አላ። ተመልከቱ፣ እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም። ኔቨር ትርስት አጌን፣ አይጠማም፣ እንደገና አይጠማም ለዘላለም አለ። ለምን ሲባል አንዴ ከጠጣ ያ የጠጣው በሱ ውስጥ ለዘላለም ህይወት የሚፈልቅ ምንጭ ሆኖ ይቀመጣል። ይፈልቃል አለ። እንደ ምንጭ ነው አለ። የማይቋረጥ ምንጭ የት ነው ያለው ሲባል ያ ምንጭ በአማኝ ውስጥ ነው ያለው። በአማኝ ውስጥ ነው ያለው። እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም። እኔ የምሰጠውን ውሃ የጠጣ ከሆዱ ለዘላለም ህይወት የሚሆን ምንጭ ይፈልቃል ብሎ ጌታ ኢየሱስ ሲናገር እንመለከታልና እዚህ ቦታ ላይ ለዘላለም ህይወት የሚፈልቅ ምንጭ ብሎ የሚያወራው ሆሊ ስፒሪት ነው። ወንዝ ብሎ የሚያወራው ሆሊ ስፒሪት ነው። አያችሁ፣ ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ላይ ተመሳሳይ ነገር ይናገራል። አንድ አካልን እንደሆን ሁላችን በአንድ መንፈስ ተጠምቀናል፣ ሁላችን ደግሞ ያን አንዱ መንፈስ ጠጥተናል ይላል። አያችሁ፣ እንደ መጠጥ መንፈስ ቅዱስ ውሃ ሆኖ አይደለም። ግን ልክ ኢየሱስን አንበሳ፣ በግ፣ ብርሃን እያለ እንደሚያወራ እግዚአብሔር ቃል መንፈስ ቅዱስን ደግሞ ውሃ፣ እሳት ምናምን እያለ እንደዚህ በምሳሌ ይጠቀማል። ግን ምንድነው ሲባል ፐርሰን ነው፣ አምላክ ነው፣ እግዚአብሔር ነው፣ ከስላሴ አንዱ ነው። በመልኩ እንደ ምሳሌው ነው እኛን የፈጠረን። መንፈስ ቅዱስ ኢየሱስን ይመስላል። መንፈስ ቅዱስ እኛን ነው የሚመስለው ወገኖቼ። ፐርሰን ነው፣ ፊል ያደርጋል፣ እውቀት አለው፣ ስሜት አለው፣ ፈቃድ አለው። ለምን ሲባል ፈጣሪ አምላክ ስለሆነ ማለት ነው። በመልኩ እኛን የፈጠረን ስለሆነ ማለት ነው። ስለዚህ ነገር ግን ይህ the third person of Trinity ከስላሴ አንዱ የሆነው መንፈስ ቅዱስ በቅዱሳን ውስጥ በአማኞች ውስጥ ለዘላለም ለመኖር መጥቷል። this is the climax of Christianity ወገኖቼ። የክርስትና ትልቁ ውበት፣ ትልቁ ነገር ከስላሴ አንዱ የሆነው መንፈስ ቅዱስ በአማኞች ውስጥ ሊኖር መምጣት ነው ለዘላለም ማለት ነው። ነዋሪ ሆኖ ነው የመጣው። ዝም ብላችሁ አስቡ። በጣም የምንወዳቸው ሰዎች ከኛ በአንድም በሌላ መንገድ ይሄዳሉ፣ ርቀው ይሄዳሉ። በሆነ ቀን ኢንተርቫል፣ በሆነ ሰዓት ኢንተርቫል እናገኛቸዋለን። ኢቭን አብረን አንድ ቤት ውስጥ እንኳን እየኖርን በስራ በህይወት ምክንያት በተለያየ ምክንያት እንለያያለን። ይሄኛው ግን መንፈስ ቅዱስ ለዘላለም ከኛ ጋር ሊኖር ነው የመጣው። ዓለም አያየውም፣ ዓለም አያውቀውም፣ ዓለም ሊቀበለውም አይቻለውም። እናንተ ግን ታውቁታላችሁ። አያችሁ፣ ለምን ሲባል በእናንተ ውስጥ ነው የሚኖረው አለ ጌታ። በውስጣችሁ ስለሚኖር አያችሁ፣ በውስጤ መንፈስ ቅዱስ አለ። በህይወት ውሃ ወንዝ የተመሰለው በህይወት ውሃ የተመሰለው መንፈስ ቅዱስ አሁን በእኔ ውስጥ አለ፣ በአማኞች ውስጥ አለ ወገኖች። ለዚህ ነው ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ መንፈስ ቅዱስ ሲገለጥ ለአንዳንዱ ሰው ጥቅም ይሰጣል አለ። the manifestation of the Holy Ghost ሲገለጥ በህይወታችሁ ውስጣችሁ የተቀመጠ ውስጣችሁ ያለው ይህ መንፈስ ቅዱስ በህይወታችሁ ላይ ማኒፌስት ሲያደርግ በህይወታችሁ ላይ ሲገለጥ ለአንዳንዱ ሰው ጥቅም ይሰጣል አለ ጳውሎስ። ኦ ማሊጋራ ዲያላ ባሃስቴ ክረዴሌ መንግረዲያላ ብራስታ ባሽታ ካራ መንግረሽ ደደጌ ባስታ ሃሌሉያ ሃሌሉያ። ዝም ብላችሁ አስቡ ወገኖቼ። በጣም የሚያስደንቅ ነገር ነው። ኮንሺየስ መሆናችሁ አክኖሌጅ ማድረጋችሁ በጣም በክርስትና ህይወታችሁ መንፈስ ቅዱስ በኃይል ኢቭን ጥቂት ትንሽ በምትመስለው የህይወታችሁ ጉዳይ ላይ እንኳን እንዲያግዛችሁ ያደርገዋል። ኮንሺየስ ስትሆኑ፣ ቫሊዩ ስትሰጡ፣ አክኖሌጅ ስታደርጉት ማለት ነው፣ እውቅና ስትሰጡት በትንሽ ሲል የምትሉት በህይወታችሁ ጉዳይ ላይ ሊረዳችሁ ይፈልጋል መንፈስ ቅዱስ ማለት ነው ወገኖቼ። በጣም ትንሽ የምትሉት ነገር ላይ ማለት ነው እንኳን። ለዚህ ነው ጌታ ኢየሱስ እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ አይመጣም፣
እኔ ቤት ግን እሱ ልክላችኋል። እሱ ቢመጣ ወደ እውነት ሁሉ ይመራችኋል። አሁን ልነግራችሁ የምፈልገው ብዙ ነገር አለ፣ ግን መሸከም አትችሉም አለ። ነገር ግን የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። አብ በስም የሚልከው መንፈስ ቅዱስ የሆነው አጽናኝ በመጣ ጊዜ ሁሉን ነገር ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል አለ ጌታ። ወገኖቼ ዋት ላይፍ! ሁሉን ነገር ያስተምራችኋል አለ። እኔ የነገርኳችሁን ሁሉ ነገር ያሳስባችኋል፣ ወደ ትዝታ ወደ ትውስታ እንድታስታውሱ ያደርጋችኋል አለ። ሆሊ ስፒሪት ማለት ነው። ኦ ሃሌሉያ! ሮሚ መጽሐፍ ላይ ምዕራፍ 14 ላይ ጳውሎስ ሲናገር ተመሳሳይ ነገር ይናገራል። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ እንጂ መብል መጠጥ አይደለም ይላል። በማን የሆነ ደስታ? በመንፈስ ቅዱስ የሆነ ደስታ። በመንፈስ ቅዱስ የሆነ ደስታ ነው አለ የእግዚአብሔር መንግስት። ወገኖቼ መንፈስ ቅዱስ የደስታችን ምንጭ ነው። ስለዚህ ደስታዬን ከውጭ ኤክስፔክት አላደረገውም፣ ከውጭ አልጠብቅም። የሆነ ነገር አቺቭ ሳደርግ የሆነ ነገር ሳገኝ ምናምን ከውጭ አልጠብቅም። ምክንያቱም መንፈስ ቅዱስ በውስጤ ስላለ ደስታዬ ከውስጥ ነው የሚፈልቀው ማለት ነው። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ እንጂ መብል አይደለም፣ መጠጥ አይደለም፣ ልብስ፣ ጫማ፣ መኪና፣ ፎቅ አይደለም ማለት ከውስጣችን ፍሎ ያደርጋል። ደስታ ጆይ የሚባለው ነገር ማለት ነው። ጆይ ምንም ነገር ሳናረግ ከውስጣችን የሚፈልቅ የመለኮት ደስታ አለ በኛ ውስጥ ወገኖቼ። because of the presence of Holy Spirit in our life ማለት ነው። መንፈስ ቅዱስ በኛ ውስጥ ስለሚኖር ከሱ መገኘት የተነሳ ከሱ አብሮሆት የተነሳ ከውስጣችን መለኮታዊ ደስታ፣ መለኮታዊ ሰላም፣ መለኮታዊ እረፍት ከኛ ውስጥ ነው የሚፈልቀው። ምክንያቱም መንፈስ ቅዱስ አምላክ ስለሆነ ሁሉም ነገር እሱ ጋር አለ። እሱ ጋር ጥበብ አለ፣ እሱ ጋር እውቀት አለ፣ እሱ ጋር ማስተዋል አለ፣ እሱ ጋር ሰላም አለ፣ እሱ ጋር ደስታ አለ፣ እረፍት አለ ወገኖቼ፣ ድል አለ፣ እሱ ጋር ክብር አለ፣ እሱ ጋር ሁሉም ነገር አለ። መንፈስ ቅዱስ ጋር ምንም የሚጎለው ነገር የለም። because he is God አምላክ ስለሆነ ማለት ነው። ዝም ብላችሁ አስቡ። ይህ አምላክ አንቺ ውስጥ ነው የሚኖረው። አሁን በዚህ ሰዓት እንደዚህ ያወራን እንኳን ማለት ይሄ ሐሳብ አይደለም፣ ወይም ስብከት፣ ንግግር፣ ዝም ብሎ ተራ ንግግር አይደለም። ይሄ መለኮታዊ እውነት ነው። ምክንያቱም ብትወዱኝ ትእዛዜን ጠብቁ፣ እኔ አባቴን እለምናለሁ ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል ብሎ ጌታ የነገረን እውነት ነው ወገኖቼ። ስለዚህ መንፈስ ቅዱስ አንቺ ውስጥ ለዘላለም ሊኖር ነው የመጣው። ምንድን ነው ሲባል ሌላ አጽናኝ። እዚህ ላይ ነው ትኩረት ማድረግ የፈለኩት። ሌላ አጽናኝ አሎስ ፓራክሊቶስ፣ የሚያጽናናሽ፣ ኮንቪክት የሚያደርግ፣ የሚወቅስሽ፣ የሚቀስፍሽ፣ የሚኮንንሽ፣ የሚኮንንህ፣ የሚወቅስህ አይደለም፣ ኮምፎርት የሚያደርግ ነው። መንፈስ ቅዱስን መስማት ብንችል፣ ከሱ ጋር ትክክለኛውን ህብረት ወደ ማድረግ ውስጥ ብንገባ አሁን ካለንበት ህይወታችን በብዙ እጥፍ ያማረ የተዋበ የስኬት፣ የደስታ፣ የድል፣ የሰላም ብዙዎች የሚቀኑበትን ላይፍ በዚህ ዓለም ላይ መኖር እንችላለን ወገኖቼ። ለዚህ እውነት ቫሊዩ ብንሰጥ፣ ኮንሽስ ብንሆን ማለት ነው። ኦ ሃሌሉያ! ማኪቶ ሴሌብረዲ ያለፍራስታ መንፈስ ቅዱስ ሁሉም ነገር ነው ወገኖቼ። ሰማይ ከፈት፣ እግዚአብሔሩና እግዚአብሔሩና ናና ንካኝ፣ ናና ዳሰኝ፣ እንዲያርገኝ የሚባሉ ጸሎቶችና ዝማሬዎችን በነገራችን ላይ ይሄ እውነት ሲገባ እናቆማለን። እኔ ውስጥ ያለው እንዴት ና ብዬ እጠራለሁ? ና ምለው እኮ ከኔ በርቀት ያለውን ና ዳሰኝ ምለው ከኔ ውጭ ያለ ነገር ነው ና ምለው። ግን እኔ ውስጥ እንዳለ በቀን 24 ሰዓት፣ በሳምንት 7 ቀን፣ በወር 30 ቀን፣ በአመት 365 ቀን በእኔ ውስጥ የሚኖረውን ፐርሰን ና ፈልጋለሁ፣ ና ዳሰኝ እያልኩ ከሆነ ሳምቲንግ ሮንግ የሆነ ነገር አለ ማለት ነው። አልተቀበልኩም ቃሉ የሚያወራው ነገር ማለት ነው። ያለማመን ነው፣ ያለማመን ዝማሬ፣ ያለማመን ንግግር ነው። ምክንያቱም በእኔ ውስጥ ያለው እንዴት ና ብዬ እጠራለሁ? በውስጥ እንደሚኖር እግዚአብሔር ቃል እናንተ ታውቁታላችሁ። በውስጣችሁ የሚኖረው በውስጥ የሚኖረው ና ብዬ ወዴት ነው የምጠራው? መጥቶ እኔ ውስጥ ለዘላለም ሊኖር መጥቷል። ይዝኔ ስለዚህ አሁን ከኔ የሚጠበቀው በውስጤ ስላለ አመሰግናለሁ። ታንክ ዩ ሆሊ ስፒሪት ዩ አር ኢን ሚ ዩ አር ዊዝ ሚ። በቀን 24 ሰዓት ከኔ ጋር አለ፣ ከኔ ጋር አለ። አመሰግንሃለሁ። እርዳታ በምፈልግበት ሰዓት ላይ ልጠይቀው እችላለሁ። ይሄ ነገር እንዴት መንፈስ ቅዱስ እንድታብራራልኝ፣ እንድትገልጥልኝ፣ እንድትረዳኝ እፈልጋለሁ ማለት እችላለሁ። ለምን ሲባል ምክንያት ሚ ኢዝ ማይ ኮምፎርተር፣ ረዳቴ ስለሆነ ማለት ነው።
Malakata celebradia lavrahasta. Jeva kata seke bradiga. Lakose bradia. Oh, hallelujah. እስቲ አስቡ ይህን መልእክት የምትሰሙ ሰዎች ይህ ከንግግር ያለፈ ነው። ይህ ከመልእክት ያለፈ ነው። ይህ ከእውቀት ያለፈ ነው ወገኖቼ። ሳምቲንግ አሁን በዚህ ሰዓት አንቺ ውስጥ አለ። ሳምባዲ በዚህ ሰዓት አንተ ጋር አለ። ብራዘር አንተ ጋር ስላለ ፐርሰን አሁን እያወራ ያለሁት አንቺ ጋር አሁን በዚህ ሰዓት ስላለ ፐርሰን ነው እያወራ ያለሁት። አንቺ ጋር ለማምጣት አይደለም። አንቺ ጋር ነው ያለው። አንተ ጋር ነው ያለው። አንተ ውስጥ ነው ያለው። በዚህ ሰዓት እንኳን እንደዚህ እያወራ ማለት ነው። ነገር ግን ምን ይፈልጋል? ኮንሽስነስ ይፈልጋል። ትኩረት ይፈልጋል። አያችሁ፣ አንድ ሰው ኪስ ውስጥ አካውንት ውስጥ ብዙ ሚሊዮን ብሮች እየኖሩት በራብ ሊያልቅ ይችላል ካላወቀ ማለት ነው። እንዴት እንደሚጠቀም ካላወቀ ወይም በክሱ በውስጡ በአካውንት ውስጥ ያን ያክል ገንዘብ እንዳለ ካላወቀ በራብ ሊሞት ይችላል። ኦ ሃሌሉያ! ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል አለ። እሱም ዓለም አያየውም፣ ዓለም አያውቀውም፣ ዓለም ሊቀበለውም አይቻለውም። ነገር ግን እናንተ ታውቁታላችሁ። ለምን ሲባል ከእናንተ ጋር ነው ያለው፣ በውስጣችሁ ነው የሚኖረው አለ። ታውቁታላችሁ አለ። እናንተ አታውቁትም አላለም፣ ታውቁታላችሁ። እናንተ ዓለም አያችሁ፣ ዓለም ብሎ ይጠራል ክርስቶስን ያልተቀበሉ ሰዎችን። ክርስቶስን የተቀበሉ ሰዎችን ደግሞ እናንተ ደቀ መዛሙርትን ያመኑትን የተቀበሉትን ማለት ነው። ስለዚህ ይህን መልእክት የምሰሙኝ ሁላችሁ ይህ መልእክት ስብከት፣ ንግግር ብቻ ሳይሆን ሀሳብ ብቻ ሳይሆን በክርስቶስ ኢየሱስ በእናንተ ህይወት ላይ የሆነ እውነት ነው። ከስላሴ አንዱ የሆነ መንፈስ ቅዱስ አሁን በዚህ ሰዓት አንቺ ውስጥ ነው ያለው፣ አንተ ውስጥ ነው ያለው፣ በአማኞች ውስጥ ነው ያለው። ሰማይ አይደለም፣ የሆነ ቦታ አይደለም፣ የሆነ ቸርች አዳራሽ ውስጥ አይደለም፣ የሆነ የሚያምር ቤት ውስጥ አይደለም። መንፈስ ቅዱስ በቅዱሳን ውስጥ ነው በዚህ ሰዓት ላይ ያለው። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንደሚኖርባችሁ አታውቁምን? የእግዚአብሔር መንፈስ እንደሚኖርባችሁ አታውቁምን? የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንደሚኖርባችሁ አታውቁምን ብሎ ይናገራል። ስለዚህ መንፈስ ቅዱስ አንቺ ውስጥ ነው ያለው። መንፈስ ቅዱስ አንተ ውስጥ ነው ያለው ብራዘር። ከዚህ የሚበልጥ ሪቬሌሽን የለም ወገኖች። ይሄ ከመገለጥ ከእውቀት ያለፈ ነገር ነው። ሪል ነው በቃ። ሲያውን አጠገባችሁ ሳምበዲ አሁን በዚህ ሰዓት ይህን እያወራው አጠገባችሁ የሆነ ሰው ቢኖር ሀሳብ አይደለም፣ ፐርሰን ነው አጠገባችሁ ያለው፣ ሰው ነው አጠገባችሁ ያለው፣ የሆነ ሳምበዲ አጠገባችሁ አለ። ልክ እንደዚህ ነው መንፈስ ቅዱስ አሁን በዚህ ሰዓት በእኛ አጠገብ አለ፣ በእኛ ውስጥ አለ። either I feel it or not, it doesn't matter። ፊል አረኩኝም አላረኩኝም ምንም ቀይሮ የሚያመጣው ነገር የለም። ለምን ሲባል ይሄ መለኮታዊ የማይቀየር ዘላለማዊ እውነት ነው። መንፈስ ቅዱስ አሁን ከኔ ጋር እንዳለ በውስጤ እንዳለ ማለት ነው። 100% እርግጠኛ ነኝ። በዚህኛው አይኔ ምናልባት ላላይ ይችላለሁ፣ በዚህ እጄ ላልዳስሰው ይችላለሁ። ምክንያቱም በዚህኛው አይን አይታይም፣ በዚህ እጅ አይዳሰስም። መንፈስ ቅዱስ መንፈስ ስለሆነ ኢየሱስ በሰው ሰውነት ስለተገለጠ ሰው ስለነበረ ይዳሰስ ይታይ ነበረ። ዳሰነው አላለ ሐዋርያው ዮሐንስ። ስለ ሕይወት ቃል ከመጀመሪያ የነበረው የሰማነውን በአይኖቻችን ያየነውን የተመለከትነውን በእጆቻችን የዳሰስነውን እናወራላችኋለን አለ። ሕይወት ተገለጣል። ተገልጧል ኢየሱስ በሰው ሰውነት። ስለዚህ ይዳሰስ ነበር፣ በዚህኛው አይን ይታይ ነበረ፣ በዚህኛው ጆሮ ይሰሙት ነበረ። መንፈስ ቅዱስ ግን እንደዛ አይደለም። ከአምስቱ የስሜት ዋሳቶች ውጪ ነው። መንፈሳችን ላይ ነው ያደረው፣ በውስጣችን ነው ያለው። ስለዚህ አይዳሰስም፣ በዚህ እጅ በዚህኛው አይን አይታይም። ነገር ግን ለዚህ ነው ጌታም ዓለም አያየውም አያውቀውም ሊቀበለውም አይቻለውም። ነገር ግን እናንተ ታዩታላችሁ አላለም፣ ታውቁታላችሁ አለ። በመንፈሴ ያውቀዋለሁ፣ በመንፈሴ በውስጤ ነው ያለው፣ በልቤ ውስጥ ነው ያለው፣ በመንፈሴ ውስጥ ነው መንፈስ ቅዱስ አሁን ያለው። የመንፈስ ቅዱስ ዙፋን የተቀመጠው ያረፈው በመንፈሴ ላይ ነው፣ ቅድስተ ቅዱሳኔ ላይ ነው። ኢየሱስ ለዘላለም ጌታ ነው። ስለዚህ 100% እርግጠኛ ነኝ አሁን መንፈስ ቅዱስ በእኔ ውስጥ እንዳለ ማለት ነው። ኦ ሃሌሉያ። ነገር ግን ይህን ቃል ደግመን ደጋግመን ሜዲቴት በምናደርግበት ሰዓት ላይ ስናሰላስል መንፈስ ቅዱስ በውስጤ እንዳለ ሳመሰግነው፣ ሳደንቀው፣ ሳወራው ሞር በህይወቴ ላይ ሪቪል እያደረገ ይሄዳል፣ እየተገለጠ ማኒፌስት እያደረገ ይሄዳል ማለት ነው። ኢየሱስ ለዘላለም ጌታ ነው። ይህን መልእክት የምሰሙኝ ሁላችሁ ለዚህ እውነት ትኩረት እንሰጡ ልነግራችሁ ወዳለሁ። ጸጋና ሰላም ይብዛላችሁ። በኢየሱስም የማወራው እውነት በህይወታችሁ ላይ ይስራ። እግዚአብሔር ጸጋ ይብዛላችሁ። ሻሎም